ደግሜ እላለሁ ያለ ምክንያት ሰፈራችሁ አይመጣም ጌታ። ረጅም ሊድ ፈልጓል ከናንተ። እነዚህ ሰዎች የዘላለሙን ወንጌል ሊሰብኩ የተገባቸው ናቸው። ኢንቨስት አድርጎባችሁ ሰፈራችሁ ከመጣ ረጅም ልትሄዱ ነው። ሰፈሬ መጥቶ ቃል ሲያበራልኝ፣ ሰፈሬ መጥቶ አይኖቼን ከፍቶ የኃጢአተኛውን ዓለም አይቼ፣ ሰፈሬ መጥቶ ጌታ ሞትህ ገባኝ መጽሐፉ በራልኝ ሲል በእኔ ረጅም ሊሄድ ፈልጓል። ክለብ የመጣው እግዚአብሔር ስፍራ አጥቶ አይደለም፣ የሚያወራው ሰው ጠፍቶት አይደለም። ብዙ ክለብ ውስጥ ያሉትን ነፃ እንዳወጣለት ክለብ የተገኘው እርክሰት የዓለም ላይ የተገኘው ነፃ ሊያወጣብኝ ይችላል። ማና እንደሆነ ሶማሌና ሶማሌ አይደለም። ሙሉ ወንጌልና ሙሉ ወንጌል አይደለም። ስሙኝ እናንተ ዘረኞች፣ የቸርች ዘረኞች፣ ሙሉ ወንጌል ካልሆነ ሰው ያልዳነ እማያመልክ የማይመስላችሁ በየአጥቢያ ያላችሁ የመስቀሉ ልክ ያልገባችሁ የምትሳደቡ በእናንተ የመጽሐፍ ብዛት ልቅ ሰው ምትለቁ ኢየሱስ እንዲህ አለ፣ እኔ እናንተ አንድ እንደሆንን አንድ ይሁን ሰቀ። ሃሌሉያ። አይገርሙም? ቅዱሳን መጽሐፉ ሲናገር እንደዚህ ይላል፣ ቆርሱ ሰጣቸው፣ አይናቸው ተከፈተ ይላል። ሚሽን አኮምፕሊሽ። የአይናቸው መከፈት የልባቸው ጨለማ ስለተወገደ። ከዛ መጽሐፉ ሲናገር ይዟቸው ወደ ኢየሩሳሌም ሄደ አይልም፣ እነሱ ነው የሄዱት። ልርገመው፣ ጠብቁኝ ወደ አላቸው ኃይል ወደሚመሉበት አጽናኙን መንፈስ ቅዱስ እሰጣችኋለሁ በኢየሩሳሌም ቆዩ ተብለዋል። እዛ የሚመለሰው አይናቸው ሲከፈት ነው። አይናቸው የተከፈተው ግን ከሰማይ በመጣ እሳት አይደለም፣ ቤታቸው ውስጥ በተገኘ ዳቦ እንጂ። አደላ ሐውደ ዞኖንታ እግዚአብሔር ምሕታት የለውም። ስሙን በደንብ ምሕታት የለውም። በምሕታት አይፈውሰው በተአምር እንጂ። ምሕታት ነው ኢሉዥን ውስጥ የሚከታችሁ የሌለ ዓለም ውስጥ የሚከታችሁ። የእናንተን ዳቦ ተቀብሎ ቆርሱ አይናችሁን ይከፍተዋል። ችግሩ እዚህ ጋር ነው። ለዛ በረከት የሚሆነው አሳልፈው ስለሰጡት ነው። እንግዳ ነው እዛ ቤት ውስጥ እንግዳ ሆኖ ብላለን አላሉትም፣ አብላን አሉት። የገዛ ዳቧቸውን ባርኩ ዘርዘራቸውን ነፃ የሚያወጣ የመንፈስ ርስት ወደሚሰጥበት ወደ ኢየሩሳሌም የመለሳቸው ከራሳቸው በተገኘ ዳቦ ከሰማይ በመጣ ፈውስ። That's what I'm saying. The healing ምን አይነት ፈውስ ነው? አሜን። ምን አይነት ድንቅ ቃል ነው ጋይስ! ምን አይነት ድንቅ ቃል ነው የምነግራችሁ። እግዚአብሔር የሚያወራን። ክብር ሁሉ ለኢየሱስ ይሁን። በጣም አድካሚ ነው። ስሙኝ፣ ፈውሰኝ እያልን መጮህ አይደለም። ያላችሁን ስጡት እንዲፈውሳችሁ። ጌም አትጫወቱ፣ ቁማር። ስጠኝ። ይኸው ባሌ ክፉ ነው ቀይርልኝ፣ ሚስቴ ክፉ ናት ቀይርልኝ፣ ልጆቼ ክፉ ናቸው ቀይርልኝ። እግዚአብሔር አይቀይርም፣ ይፈውሳል። ሃሌሉያ። አይቀይርም፣ ባል አይቀይርም። እግዚአብሔር ባል ይፈውሳል እንጂ። እሱ እንዲሞት ጠብቀሽ ከሆነ አይሞትም፣ እንደውም እድሜው መቶ ነው። ምን አይነት ድንቅ ነው አይደለም ወይ? አይገርማችሁ? እንዲህ ይሁላችሁ። በጣም ፔንፉል ነው። ያላችሁን ስትሰጡት ሲቆርሰው ያማል። ሶ ፔንፉል።
ምንድነው ያልኳቸው? ፔንፉል። እስኪ እናንብበው። ሉቃስ 24 ላይ ወንድዬ ፖስት አድርጎት ነበር። እስኪ አንብቡ። ያስ በጣም ነው የሚያመው። መቆረስ በጣም ያማል። ቆርሶ ሰጣቸው እና ዳቦ እንዴት ይበላል ካልተቆረሰ? ያማል። አውጦልኝ ክብር ለኢየሱስ ይሁን። መድኃኒታችን ሉቃስ 24 ከ20 ጀምሮ አንብቡት። እርሱን የካህናት አለቆችና ገዦችም ለሞት ፍርድ አሳልፈው ሰጡት፣ ሰቀሉትም። እኛ ግን እስራኤልን ይቤዣል ብለን ተስፋ ያደረግነው እርሱን ነበር። ከሁሉም በላይ ደግሞ ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከኛ መካከል አንዳንድ ሴቶች አስገረሙን። እነርሱም ማልደው ወደ መቃብሩ ሄደው ነበረ። ሥጋውንም ባጡ ጊዜ መጥተው እርሱ በሕይወት እንዳለ የነገሯቸውን መላእክት በራእይ እንዳዩ አወሩልን። ከእኛም መካከል አንዳንዶች ወደ መቃብሩ ሄደው ልክ ሴቶቹ እንዳሉት ሆኖ አገኙት፣ እርሱን ግን አላዩት። እርሱም እንዲህ አላቸው፣ እናንተ የማታስተውሉ ሰዎች፣ ልባችሁም ነቢያት የተናገሩትን ሁሉ ከማመን የዘገየ፣ ክርስቶስ ይህን መከራ መቀበልና ወደ ክብሩ መግባቱ አይገባውምን? ከሙሴና ከነቢያት ሁሉ ጀምሮ በቅዱሳን መጽሐፍት ስለ እርሱ የተጻፈውን አስረዳቸው። ወደሚሄዱበትም መንደር በተቃረቡ ጊዜ ኢየሱስ ያለ ምክንያት ወደ ሰፈራችሁ አይመጣም። ረጅም ሊሄድባችሁ ስለፈለገ ነው ሰፈራችሁ የሚመጣው። ጉዞ አለን፣ በጣም የምንሄደው መንገድ አለ ማለት ነው። ስራ ፈት ይመስል ጌታ ዓለማትን የፈጠረ ቢሊየንስ መላእክቶች ያመልኩታል ጌታ። ስራ አቶ አይደለም እዛ መንደር የተገኘ። በጣም ሊከበር ይገባል ጌታ። በህልም ሲገለጥላችሁ፣ በቃሉ ሲገለጥላችሁ፣ በመንፈሱ ሲገለጥላችሁ፣ በቲክቶክ ሲገለጥላችሁ፣ ይህ ሁሉ ሲገለጥላችሁ ጌታ ስራ ፈቶ አይደለም፣ በእናንተ ምድርን መታረቅ ስለሚፈልግ እንጂ። ረጅም ሊሄድ ነው። አያስደነግጥም። እኔ ለምን ሰው እንደማይበረግግ ነው የሚገርመኝ። ኤማውስ መንገድ ላይ ተገኘ ጌታ። እያወራን ያለነው the God of universe ነው። የዚህ አጽናፈ ዓለም ፈጣሪን እያወራን ያለን፣ ስለ ልዑል እግዚአብሔር እያወራን ያለን። ሁለት ሰዎች መካከል መገኘቱ ሰዎቹ ማን ናቸው ያስብላል። ምንድነው ፕላኑ? ቢሞቱ እኮ እግዚአብሔር መንግስት ነው የሚወርሱት እነዚህ ሰዎች። መገኘቱ እንዳይሞቱ አይደለም፣ ረጅም እንዲሄዱ ስለፈለገ ነው። ለነሱ ሞት እሱ መገኘት የለበትም። ባይገኝም መሞታቸው አይቀርም። ከተገኘ ሞታቸውን አልፈለገም ማለት ነው። ምድርን ሊያርስባቸው ነው። አንዳንዴ ክለብ ጋር ተገኝቶ ጌታ ነፃ ሲያወጣችሁ እየተጨማለቅን እያለ ጌታ መጥቶ ኃጢአታችንን ኮንቪንስ ያደርገን የሚመስለን በዓለማችን ላይ ድንቅ የተወደደ ሰው ይወድድ ይመስለናል። በነገራችን ላይ እናንተ እንደተወደዳችሁ ለማሳወቅ ጌታ መገለጥ የለበትም። ሞቱ ይበቃዋል። ሞቱ ለዘላለም ለአንዴና ለዘላለም የእግዚአብሔርን ዲቫይን ላቭ ገልጦታል። መስቀል አሳልፎ በእኔ አዲስ የሚገለጥ ፍቅር የለም። ፍቅር የተገለጠው መስቀል ላይ ነው። 4 ነጥብ። ታዲያ ሰፈሬ ምን አወጣው? ስለተወደድኩ አይደለም፣ ረጅም ሊሄድ ስለፈለገ ነው። ከኔ ሞቱ ነው ነፃ የሚያወጣኝ ከዘላለም ጥፋት። አገልግሎቴ አይደለም፣ በፍጹም አይደለም። ስብከቶቼ አይደሉም፣ ትንቢቶቼ አይደሉም። አገልግሎቴ የእግዚአብሔርን ፍቅር አያሳብቅም፣ ሞቱ እንጂ።
ለሰው ልጆች ሞተ ተብሎ ነው በጣም ሰማይ ያስፈነደቀው። ሞቱ ነው የዘላለም ፍቅር። ከዚህ ውጭ ፍቅር የለም። ኢየሱስ የሞተልኝለት እንደ ሞተልኝ የገባኝ ቀን አለቀ። 4 ነጥብ። እና ሰፈሬ ለምን ተገኘ? እግዚአብሔር ረጅም ሊሄድብኝ ፈልጓል ማለት ነው። ሊታረቅብኝ ፈልጓል ማለት ነው። ሰፈሬ መጥቶ ህልም ሲያሳየኝ አንዳንዴ በጣም የሚያመጻድቀን ነገር እኔን ኬት እንዳወጣ ታውቃለህ? ከአስቀያሚ ሰፈር ከጨለማ ነው። አሃ ሱፐርስታር እንድትሆን አንተን ከጨለማ ዓለም ያወጣ ምን እንድትሆን ነው? ምን እንድትሆን ነው? አያችሁ፣ እዚህ ጋር ያልተግባባ ነው። የኤማውስ መንገደኞች ጋር ሲመጣ 13 ላይ እየሄዱ ተገኘ፣ በመካከላቸው ተገለጠና እንዲህ እየጠወለጋችሁ ወዴት ነው የምትሄዱት አላቸው። ኢየሱስ በአንድ ድንጋይ 2 ወፍ ሊጥል ፈልጓል። እነሱን ሊያድን ከዛ በእነሱ ትውልድ ሊያድን። ጌታ ለረጅም ሌሊቱ ሙሉ ሲያስተምረኝ ያደረ ትላላችሁ። ልክ ለእናንተ ብቻ ሰማይ እንደተከፈተ ሌላው እንደማይጠቅም ያልገባችሁ ነገር የማይጠቅሙ ሊጠቅም ነው። በሌሊት ሰማይ ከፍቶ አንተን ያስተማር። በጣም ጌታ ድንቅ ነጋዴ ነው። እግዚአብሔር ቴዎሎጂ ወስዶ ማስተርሴን አሰራኝ እና እኛን ልሰድብ ነው? እግዚአብሔር የሚገርም ሳንፎርድ አስተማረኝ። እግዚአብሔር የሚገርም ነው እኮ ኪንግ ዩኒቨርሲቲ አስተማረ እና እንድሰድበኝ ነው ወይ አስተማረ? ደግሞ አታፍሩም ስትናገሩ? በሚራክል ነው የተማርኩት። እግዚአብሔር ፕሮቫይድ አድርጎ ህዝቡን እንድታድንለት እንጂ እንድሰድብለት አይደለም። እዚህ ውስጥ የምትሰሙኝ ከሆነ አዋቂዎች በደንብ አድርጋችሁ ስሙኝ። ኤማውስ የተገኘው ጌታ ብዙ የጠፉትን ሊያድንባቸው፣ የእግዚአብሔር ኢንቨስትመንት ትልቅ የሆነ ባጀት በእናንተ ላይ የምህረት የቃሉ ባጀት ያደረገው የሚያድነው ትውልድ ስላለ እግዚአብሔር ስራ ፈታ አይደለም። ጌታ ተገለጠልኝ፣ ጌታ ተናገረኝ፣ ጌታ በቃ የሚገርም ህልምና ድንቅና ተአምራት ሰማይ ከፍቶ አሳየኝ። እኔ ምል የሆሊውድ ፊልም እየመሰለ መጣለበ፣ ቦሊውድ መሰለ፣ የናይጄሪያ ፊልም መሰለ። ምን እየመሰለ ነው? የእግዚአብሔር ራእይ፣ የእግዚአብሔር መገለጥ፣ የእግዚአብሔር ብርሃን፣ የእግዚአብሔርን ትምህርት አትቀልዱበት። እግዚአብሔር ኢንቨስት ሲያደርግ ረጅም አይቷል። እግዚአብሔር this is something guys፣ የተሻለ ነገር አይቷል። አትስነፉ፣ ባለጌ አንሁን። it's not fair guys። በአበሻ እንኳን እንደዚህ ይባል የለ። እናቶችና አባቶች እኮ ምን አስተምሬሃለሁ። የኢትዮጵያ መንግስት በአቅሙ ይልልን በህዝብ ገንዘብን የተማርከውና ህዝብን አገልግል ትባላለህ። ወደት አገለግላታለህ። በማ ገንዘብ ተምረ? በህዝብ ገንዘብ ነው የተማርከው። ፔይ ባክ ይሻላል ብትከፍል ተብለ ትወጥረ ትከፍላታለህ። እግዚአብሔር ኢንቨስት ሲያደርግብህ የመጨረሻውን ፕራይስ እኛ ልንከፍል የማንችለውን መስቀል ላይ ተከፍሏል። እኔ እሱን ልከፍለው አልችልም፣ በፍጹም ልከፍለው አልችልም። ይሄኛውን ግን እከፍላለሁ የተጠራውበት። ወየውልኝ እያለ ጳውሎስ ወንጌልን ባልሰብክ ወየውልኝ። እላይ ላይ ጥሪ አለ፣ መክሊት አለ። ለተጠራውበት ጥሪ እግዚአብሔር ለማረኝ ምሕረት። አንዳንዶቻችሁ እግዚአብሔር ሰማይና ምድር የዘጋባችሁ አውቆ ነው። ምንም እንዳትንቀሳቀሱ። እናንተ የተማራችሁት ምሕረት፣ እናንተ ይቅር የተባላችሁት ይቅር መባል ትውልድን ሁሉ ይቅር እንድትሉ የተገባችሁ ናችሁ። ዕዳ አለባችሁ። ለምንድን ነው እግዚአብሔር የማረኝ? ለምንድን ነው ይቅር ያለኝ? ለምንድን ነው የተቀበለኝ? እንድትቀበሉለት ክፈሉትና አትጨርሱም። መስቀሉን አትከፍሉም፣ ይሄኛውን ግን ትከፍላታለህ። አይደል? ይቅር የሚሉ ብፁዓን ናቸው ይቅር ይባላሉ ብሎ አስቀምጧል።
ምህረት we have to pay back። ስንቴ ይቅር ልበለው? በቀን 430 ጊዜ። ለምንድን ነው ምለው ሲባል አንተ የማትከፍለውን ነገር እሱ ይቅር ስላለ። አንተ በህይወት ዘርዘሮች ሊከፍሉት የማይችል ዋጋ መስቀል ላይ ተከፍሏል። እሱን አይመጥንም። ወንድሜን ይቅር እላለሁ፣ ይቅር የማትለውን ነገር እግዚአብሔር ስሙ። ባለ ዕዳ ነን። ስለዚህ በሰፈራችሁ መጥቶ እግዚአብሔር ሲያገኛችሁ አይገርምም? መጥቶ በሰፈራችሁ እግዚአብሔር ሲያወራችሁ የከበራችሁ ያህል አይሰማችሁ። ሌላን ለመግደል፣ ሌላን ለማዋረድ። እሱ የተዋረደው ሌላ እንድታከብሩ ነው። ሌላን ይቅር እንድትሉ፣ ሌላ እንድትወዱለት ፍቅሩ ገልጦላችሁ እና አንድ ጊዜ አረሳው አርሲ ነገሌ ላይ ባይብል በጣም እናነባለን። ቸርቻችን ላይ መመጻደቅ ጀመርን። ስብከቱ አይጥመን፣ ንግግሩ አይጥመን። የፓስተሩ አንድ ላይ ሆነን ማመጽ ጀመርን። ይህ ምን ይበራለታል? የእግዚአብሔር ቃል ለኛ ነው የሚበራው ብለን ስንል የመጀመሪያ የሆነው ነገር ከስድባችን በስተጀርባ ለካ ሰይጣን አለን። አይመጥነንም ያልን ቀን ከዛ ቤት ቁጭ አለ። አንሄድም ቸርች። ስሙኝ በደንብ አድርጋችሁ። ቤት ቁጭ ያለን ጊዜ ደግሞ ከፌሎሺፕ ተቋረጠ ህይወታችን። ይታቻል። የጸጋ ፍሰት ያለው በቅዱሳን ህብረት ውስጥ ነው። እግዚአብሔር እንዲህ አለ፣ ወንድሞች በህብረት ቢኖሩ መልካምና ያማረ ነው። እግዚአብሔር በዛ ህይወትንና በረከትን ለዘላለም አዟል። ለካ ሰይጣን ህይወቴን ሊያቋርጥብኝ የጸጋን ፍሰት ከቅዱሳን ጋር እንዳልካፈል የመታኝ አመታት ራሴን የተለየ ዓለም ውስጥ why you need a church? ሰባኪው ይታያል፣ አላጎሬ ነው የሚሰብከው። ይስናር ኦኬ የጀርባ የሰራውን ነገር አይታ እያለ ከቀስ እያለ መጀመሪያ ያወጣብኝ ከራሴ ለምን እግዚአብሔር ኢንቨስት እንዳደረገብኝ አጠፋብኝ። ከዛ በኋላ ፓስተሩን ስተች መጨረሻ ላይ ምን ብዬ ተናገርኩኝ? አይመጥነኝ። ውድቀት የዛ ጊዜ ጀመረ። ትዕቢት ጥፋትን ያመጣል፣ ውድቀትን ያመጣል። ገስዋት ቤቴ ሄጄ ቁጭ አልኩኝ። መጽሐፍ ጀመርኩ፣ ትምህርቶችን፣ ስብከቶችን መጽሐፍ ጀመርኩ። ስጽፍ ጌታ ሊያንን ለማን ነው የምጽፈው አለኝ። ለህዝብህ ላስተምር ስል ህዝቤንማ ናከው አለ። ምን አይነት ፉሊሽነስ ነው? ቤተ ክርስቲያንን ንቀህ ትምህርት ትጽፋለህ። ቤተ ክርስቲያንን ንቀህ እዛ ጋር ህዝብ ንቀህ አንተ የተለየ መጽሐፎችን ታነባለህ። ቤተ ክርስቲያንን ንቀህ ቅዱሳንን ንቀህ እንደማይጠቅሙ ወንድሞችን ንቀህ አንተ ጡንቻህ እየፈረጠመ ቀጥሏል። ለማን ነው? ዩሲ ጸጋ በሌለበት መጽሐፍ ትዕቢትን ይወልዳል። ጸጋ ቅዱሳን በሌሉበት ኤኒ ካይንድ ኦፍ ኖሌጅ ቢከም ኪለር፣ ገዳይ ነው የሚገል። ምክንያቱም ወደ ጸጋ ህይወት ውስጥ እንዳይመጣ አካሉን ንቄዋለሁ። ቤተ ክርስቲያንን ቅዱሳንን ንቄያለሁ። ስለዚህ የሚመጡ ቃሎች ለመግደል እንጂ
ለህይወት አይሆኑም። የሚገርም ነገር ልንገራቸው። የመንፈስ ፍሬዎች ምን ምን ናቸው ሲነገሩኝ? ትዕግስት አይደል? ንገሩኝ። ፍቅር፣ የዋህነት፣ አንዱን ብቻ ፒክ እናድርግ እስቲ። የመንፈስ ምንድን ናቸው ያለው? አልሰማዋቸውም። ፍሬዎች። የመንፈስ ምን? ፍሬ። ግንድ ከሌለ ፍሬ የለም። ስሙኝ፣ ግንድ ከሌለ ፍሬ የለም። ቅርንጫፍ ከሌለ ፍሬ የለም። ስሙኝ፣ የፍቅር የሚባለው ፍሬ የሚወጣው የማያፈቅር ሰው ሲመጣ ስታይ ነው። ልድገሙ። ትዕግስት የሚገኘው የሚያናድድ ሲመጣ ነው። እነዚህ ፍሬዎች ፕሮዲውስ የሚያደርጉት ኢንፋክት ያንን ተቃራኒውን እንድታፈራ የሚያስገድዱ አካሎች ሲመጡ ያንተ ትዕግስት አልቆ የመንፈስ ቅዱስ ትዕግስት ይወጣል ካንተ። በምን? ያንተን በዱላ ያስወጡልሃል፣ በስድብ ያስወጡልሃል፣ በቁጣ ያስወጡልሃል። ከዛ በኋላ የሰው ትዕግስት አልቆ የመንፈስ ፍሬ ትዕግስት ይወጣል። እንዴት አትለኝም? ከተጨመቀ ከተደበደበ ሰው እና አካል ከሌለ ቅዱሳን ከሌሉ የእግዚአብሔር ትዕግስት የመንፈስ ትዕግስት የለም። የመንፈስ ፍቅር የለም። የዋህነት፣ ገርነት፣ ቸርነት ሊኖር አይችልም። because you are by yourself. how can one branch you produce without the እንትኑ ግንዱ ሊያፈራ ይችላል? አገኛችሁ? ግንዱ ባለበት ብዙ ቅርንጫፎች አሉ። ብዙ ቅርንጫፎች ባለበት ግን ፍሬ አለ። ደስ የሚለው ነገር ግንዱ ካለ ገበሬው አለ። ግንዱ ከሌለ ገበሬው የለም። ግንዱ ከሌለ ቅርንጫፎች የሉም። ቅርንጫፎች ከሌለ ፍሬ የለም። ዮሐንስ 15 ነው እያወራሁላችሁ ያለ የለም። ስለዚህ አንተ ጀግና ሆነህ ለመቅረት አካል እንጂ የሚያስፈልግህ ጥሩ የመጸለይና የማንበብ ችሎታ አይደለም የሚያስፈልግ። አየህ፣ ከጸጋው ዓለም ሊነጥልህ ነው ሰይጣን ቸርችን የሚያሰድብ፣ ቅዱሳንን የሚያሰድብ። ኦኬ፣ እዚህ ጋር ምርጥ ውዝደም ማውራት መቻል ያለብን ይመስለኛል። አሊ ምን እያወራ ነው? ቸርች ያላቸው ሰዎች ናቸው የሚሳደቡት ኃይለኛ። እኔም እኮ ቸርች የምትሉኝ ይኸውልህ፣ ቸርች ብዬ እያወራው ያለ ዩኒቨርሳል ባዲ ነው። አንድ አጥቢያ ቤተ ክርስቲያንን ብቻ መቀበል አካሉ አያደርግህም። ይህም በደንብ አድርገህ ስማኝ። አካል የሚያደርግህ በዓለም ላይ የዳኑ ቅዱሳን አሉ ብለህ ማመን ነው። ምን አቅልሃለሁ? ዘረኛ ብትሆን የራስን አጥቢያ ብቻ መትወድ ከሆነ እኔ ምን አውቃለሁ? ያንተን ፍላጎት ብቻ የሚያሟሉ አንተን እንደ አንድ አምላክ የሚያዩ መጋቢ ከሆንክ ያ ቤተ ክርስቲያን ላይ የተቀመጡ ብቻ የዳኑ የሚመስል ከሆነ አካል መሆንህን እጠራጠራለሁ። እመነኝ፣ እጠራጠራለሁ። ብዙ ሰዎች እንደውም አጥቢያ ላይ ታማኝ የሆኑ ሰዎች እነሱ ቤተ ክርስቲያን ላይ ብቻ እግዚአብሔር እንደሚሰራ ሌላው ላይ እንደሌለ የሚያምኑ ናቸው። ስለዚህ አካል መሆንህን በደንብ እጠራጠራለሁ። ለዚህ ነው ትዕቢትህ ኃይለኛ የሆነው። ምክንያቱም የምትመካበት አጥቢያ አለ። አጥቢያ ላይ ቁጭ ብለህ የኛ ማለት ትወዳለህ። ሁልጊዜ የኛ እንጂ የክርስቶስ አካል የሚል አይሰማም። ኢንቨስትመንት ለአንተ ቤተ ክርስቲያን፣ የአንተ ቤተ ክርስቲያን ዶክትሪን ነው እውነት፣ የአንተ አስተምሮ ነው እውነት። አንተ ውስጥ ቢሳሳቱ ታርማቸዋለህ። ሌላ ቢሳሳት አታርምም። እንዴት አድርጌ ነው አንተን አካል ብዬ የምጠራ? እንዴት ተደርጎ ንገረኝ። ይሄን ጤነኛ ባላንስ ማድረግ አለብን። አጥቢያን መቀበል ካለብን አጥቢያን የምንቀበለው አስቀድመን ዩኒቨርሳልን ስንቀበል ብቻ። ዩኒቨርሳልን ቤተክርስቲያን፣ ዓለም አቀፋይቷን ቤተክርስቲያን ካልተቀበልን ሎካሉ
ምን ብዬ ላውጣለን መሰለ? የኤችአይቪ ክለብ የምናምን ክለብ እንደሚባለው አንድ ክለብ ሆኗል ማለት ነው። ሰክሰስ የሆነ ክለብ አለ፣ የኢየሱስ ስም የሚጠራበት የሚዘመርበት፣ መባና አስራት የሚወጣበት፣ ፓስተር የሚባሉ ማሊያ የለበሱ ጌም ተጫዋቾች ያሉበት አንድ ክለብ ነው ብዬ የምጠራ። እንደ ክርስቶስ አካል ለመጥራት ሌላውን የክርስቶስ አካል ነው ብዬ ማመን አለብኝ። ያንተ አባላቶች ታርመው ተገስጸው እንደሚስተካከሉ ሌሎችም የሚስተካከሉ ብዬ ማመን አለብኝ። ጤነኛም ሆኖ የዛን ጊዜ ነው። እኔ የወደቁት እዛ ያኔ ነው። አገኛችሁ? ያንተ አጥቢያነት መለካት ያለበት ከዩኒቨርሳል ቸርች እንጂ ካንተ አስተምሮ አይደለም። ትረስት ሚ። ኢየሱስ እንደዚህ አለ፣ ቤተ ክርስቲያኔን እመሰርታለሁ አለ። ቤተ ክርስቲያናችሁን አላለም፣ ቤተ ክርስቲያናቸውን አላለም። የእንትናም ቤተ ክርስቲያን ቸርች ቢሎንግ ቱ ሚ። ቤተ ክርስቲያኔ ናት። የት ነው ያለችው? በዓለም ሁሉ። ሃሌሉያ። እንደ እብድ መቀበለው አስቀድሜ እሱን ነው። I live for the church, I will die for the church. ኢየሱስ መጥቶ ይወስዳታል። ለአጥቢያችሁ የምትቆራቆሩትን ያህል ለሌሎች አጥቢያ ልትቆረቆሩ ይገባል። because they are your body፣ የእናንተ አካል ናቸው። ለአንተ ቤተ ክርስቲያን ብለህ የምትለው ፈንድሬዝ እንደምታደርግ ለሌሎችም ልታደርግ ይገባል። ያንተን አካላቶች አጥቢያ ቤተ ክርስቲያን እንደምትንከባከብ ሌሎችንም በዛ ልብ ማየት አለብህ። ሜቢ ፎከስህ የራስ ላይ ሊሆን ይችላል፣ ልብህ ግን ሁሉም ላይ መሆን አለበት። ደግም ይላለሁ፣ ፎከስህ አጥቢያ ላይ ሊሆን ይችላል፣ ልብህ ግን ለሁሉም ነው። በጣም ለሁሉም መሆን አለበት። አልቀናል ጎበዝ፣ አልቀናል። ትግራይና ሌላው ብሔር ተጋደለ ብለን ስናለቅስ የባሱ ሞት ያለው እኛ በመንፈሳዊ ዓለም የተባለ አንድ ውስጥ ሁለት ወንድማማቾች ሲጨራረሱ ማየት። እመኑኝ፣ የተጀመረው መንፈሳዊ ዓለም ላይ ነው። ፊዚካሉ ዓለም ላይ ነው ማኒፌስት ያደረገው። ወንድም ወንድሙን የገደለው ከ2 ዓመት በፊት ወንድም ወንድሙን የጨረሰው አስቀድሞ ቸርች ላይ ወንድም ወንድሙ ስለገደለ ነው። ካላቆመ አሁን ይቀጥላል። ሌላ ደግሞ የማይታየው ዓለም ላይ ሞት አስገብተን በሚታየው ዓለም ላይ ሰው ገደለን፣ ተጋደለን፣ አለቀ። አገኛቸው። የመንፈስ ፍሬ ነው ብለህ የምትለኝ የትኛው ነው? ብቻህን ቆመ የመንፈስ ፍሬ ነው እኮ እያወራ ያለ። እስኪ ናርድዬ ልንገርሽ፣ እግዚአብሔር ፍቅር መሆኑን እኮ የታወቀበት መንገድ ወልድና መንፈስ ቅዱስ ስላለ እንጂ እኮ እግዚአብሔር ፍቅር እንዴት ሊሆን ይችላል? እኛ እኮ ስላሴ አማኞች ፍቅርን ያወቅነው አብ ልጁን ይወዳል ብለን ነው። ፍቅር የተገለጠው ሰማይ ነው። የመለኮት ፍቅር ያ ወንዝ የነበረው በአብ ውስጥ ያለው ፍቅር ወልድ ውስጥ አለ። ወልድ ውስጥ ያለው ፍቅር በመንፈስ ቅዱስ አለ። ፌሎሺፕ። እኔ እኮ የሚገርማችሁን ነገር ልንገራችሁ፣ በእግዚአብሔር የሚገርማችሁን ነገር ልንገራችሁ። የአንድነት ስታንዳርዱ ሶማሌ አይደለም። የአንድነት ስታንዳርዱ ኦሮምኛ አንድ ላይ ማውራታችን አይደለም። የአንድነት ስታንዳርዱ አንድ ቋንቋ ማውራታችን አይደለም። በአንድ ነገር መስማማታችን አይደለም። የአንድነት ስታንዳርድ ኢየሱስ ሰቅሎ ለቆብናል። እንዲህ አለ፣ እኔና አንተ አንድ እንደሆንን ብሎ የአንድነት ስታንዳርድ ስላሴ ነው። በጣም ያስደነግጣል እኮ። የአንድነት ተሰቅሎብናል። ኮፒ እንኳን ማድረግ አንችልም። ትግሬዎች፣ አማራዎች፣ ሶማሌዎች አንድ እንደሆኑ ማለት አንችልም። ምናልባት በኢትዮጵያ ውስጥ የምጠራቸው ብሔሮች እኮ ሊኖሩ ይችላሉ። ይህ እኮ ኤርትራውያን አንድ ናቸው ሊባል ይችላል። we know እኮ each other አይደለም እንዴ? እንተዋወቃል። ይሄ ብሔር ይሄ ምናምን ብላችሁ እዛው ውስጥ ተወጥፋችሁ ማለት
ክርስትና ያንን ተቀቡና እኛ አንድ ነን ኖ ያወራው ቋንቋ ነው አንድ ያደረገ እንጂ የአንድነት መለኪያው ሥላሴ ሆኖ ተሰቅሎብናል። ላይወርድ ሄድ ወሰደብን ጌታ። ኮፒ ማድረግ አይቻልም፣ ህይወት መካፈል እንጂ ሥላሴን ኮፒ አታረግም። ስሙኝ፣ 3 አካል አንድ መለኮት በቃ ላይላቀቅ አብ በምድር ቢኖር አብ በሰማይ ቢኖር ወልድ በምድር ኖሮ አንድ ናቸው። ስሙኝ በደንብ አድርጌ ላፈንዳ። ሰማይ ወልድ ጋር ስጋ ለብሶ ከአብ ጋር እኩል ነው። የለበሰው እኮ የተዋረደ ስጋ ነው። የተዋረደ ስጋ ለብሶ አንድ ነው። የተዋረደ ስጋ መልበሱ አምላክነቱን አላስቀረውም። ስቲል አንድ ነው፣ አምልኮ ይቀበላል። ለኔ ግን መላእክት አልሰገዱልኝም ብሎ ወልድ አላዘነም። እኔ ምድር ላይ ዋጋ እየከፈልኩኝ አንተ በሰማይ ሆነ አምልኮ ትቀበላለህ አላለም። እንደውም በምድር ሆኖ ይጨመርልህ ይላል። ኡዳ ለሃደረሽ ለሃቬንታ ላቬኒያ በምድር ላይ ሆኖ እንደዚህ ይለዋል፣ ክበርልኝ ይለዋል አብን። ስለ አንተ ሁሉን ሆናለሁ፣ አንተ ብቻ ድመቅ፣ አንተ ድመቅ፣ የልብህ ደስታ ፍጹም ይሆን ይለዋል አባቱን። ከራሴ አንዳች ማድረግ አልችልም፣ የሰማሁትን አደርጋለሁ፣ እሱ ካልረዳኝ ምን አደርጋለሁ ይላል። እርዳታ ፈላጊው ለካ መለኮት ነው ራሱ። አንተዬ ምን አይነት አንድነት ነው! አነጫነጫቸው ኢየሱስ በምድር ላይ እየተጠፈጠፈ እስቲ ማን የመታ እየተባለ እየተቀለደበት ከአባቱ ጋር እኩል። ወይኔ መስቀል ላይ ተንጠልጥሎ ከአባቱ ጋር እኩል። በረት ተወልዶ ከአባቱ ጋር እኩል ነው። በረት ተወልዶ እኩል ነው። ይህንን ስታንዳርድ አንፈልገውም ወይ? ለካ ፖዚሽን አይደለም። ማይ ጋድ እኔና ኪንግ እኩል ለመሆን እኩል መልበስ የለብንም። እሱ እንግሊዘኛ እያወራ እኔ ሶማልኛ እያወራን አንድ ነን። እኔ የተወለድኩት ገጠሪቷ ኢትዮጵያ፣ እሱ ደግሞ ኒውዮርክ ላይ ተወልዶ አንድ ነን። the standard of the unity the trying God ሲሆን የተወለድንበት ሰፈር አይደለም፣ ያደግንበት ቦታ የበላነው ምግብ አይደለም፣ የምንለብሰው ልብሶች አይደለም፣ የተወለድንበት ማንነት ሥላሴ። ሃሌሉያ! the trying God አንድም ሶስትም የሆነ አምላክ ሰቀለብን። አንተ የተወለድክበት ብሔር የሚገርም ከወርቃማው ተብለህ ተወልደህ፣ እኔ ደግሞ በጣም ከወደቀው ሽርጣም ከሚባሉት ተወልጄ እኩል ነን። እኔ በረት ተወልጄ አንተ ፓላስ ውስጥ ተወልደህ እኩል ነን። ምክንያቱም ስታንዳርዱ ሥላሴ ስለሆነ ሥላሴ ነው። የተወለደው በረት ሃሌሉያ፣ የተሰደደው ግብፅ ግን ከአባቱ ጋር እኩል ነው። እኔና አንተ አንድ እንደሆንን አንድ ይሆናል። አንድ ይሆን ምን አልክ? አንድ ይሆን። በጣም ነው የሚያሳዝን፣ በጣም ነው የሚያሳዝን። ልብ ይሰብራል አይደል? የአንድነት ልኩ ተሰቅሎብናል። ቀል አታውርዱትም። ስትፈልግ አንድ ነኝ ስትል በምን ልክ ተብለህ መጠየቅ አለብህ። በአማርኛ ልክ ነው አንድነትህ? በኦሮምኛ ልክ ነው አንድነትህ? በኤርትራኛ ልክ ነው ወይ? በምን ልክ ነው አንድነት? በገንዘብ ልክ ነው? በምንድን ነው አንድ ነን የምትለኝ? በየትኛው መለኪያ ነው አንድነታችን? የአማኑኤል ቤተክርስቲያን አባል ስለሆንክ አውቃችኋለሁ በደንብ አድርጌ። ሙሉ ወንጌሎች፣ ኤሚኬሶች የራሳችሁ ታይፕ አላችሁ። ራሱ ስታወሩ ታይፕ ተፈልጎ አይደል? ሉትራኖች በደንብ አድርጋችሁ ስሙኝ። ዛሬ ያላችሁ የአጥቢያ
አንድነታችሁ ሌላውን እንድትገነጥሉ ከሆነ አካልነት አልገባችሁም። እናንተ አንድነታችሁ በአጥቢያ ደረጃ ሌላውንም ሊያበዛ መሆን አለበት። እዚህ ውስጥ የፈሰሰው የእግዚአብሔር ጸጋ ወደዛ እንዲሄድ እንጂ እናንተ ይዛችሁ በረት እንድታደርጉት አይደለም። በረት እንዲሆን አይደለም። የእናንተ ሌላው ጋር እንዲፈስ ነው። የሥላሴ በሰማይ ያለው ፍቅር በምድር በክርስቶስ እንደፈሰሰው ማለት ነው። እንደተለቀቀ በምድር ላይ ሊያፈሰው ፈልጎ አብ ልጁን ላከው። ሂድ እስቲ ይህንን the love of divine love አካፈል ብሎት ለቀቀው። ከዛ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆኖ ገባብን እኛ ውስጥ። ሃሌሉያ ገባብን። ይህ ፍቅር አብ የወደደን ፍቅር ጅረት ሆኖ የሕይወት ጅረት ሆኖ በሰው ልጆች የፈሰሰው ከላይ በወረደ እንጂ በተላከ ተብሎ አይደለም የገባብን። ሕይወትን የሚሰጥ መንፈስ ሆኖ በልባችን አደረ። ሃሌሉያ ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ገባብን። ዲቫይን ላቭ ያን የፈለገው በአጥቢያ ደረጃ የጠነከረው አንድነታችሁ ሌላ ጋር ገብቶ አንድ እንዲያደርግ እንጂ ሌላው እንዲኮነንበት አይደለም። አንደኛ እየተባለ ከበሮ ሊደቃላችሁ። እሱ ባቢሎን ነው። ባቢሎን እግዚአብሔር የማያውቀው አንድነት፣ በእግዚአብሔር ልብ ውስጥ የሌለ በመንግስቱ የሌለ እርም ከምድር ነው፣ ከአጋንንት ነው። እሱ የሰማይ መጣ ጥበብ አይደለም። በፍጹም አይደለም። በፍጹም አይደለም። አንተ ገንዘብ ሰጥተህ የምትልከው ሚሽነሪ ያንተን ሚሽን ኦርጋናይዜሽን ሊሞላ አይደለም፣ ይልቁን የእግዚአብሔር መንግስት ሊሞላ እንጂ ሊስተካከል ይገባል። ሁሌ እላቸዋለሁ የኤርትራ ቸርች የለም የኤርትራውያን እንጂ፣ የኦሮሞ ቸርች የለም ኦሮምኛ የሚነገርበት ቤተክርስቲያን እንጂ፣ የሶማሌ ቸርች የለም ሶማሊኛ ቋንቋ የሚናገርበት ቤተክርስቲያን እንጂ፣ ትግሪ ቤተክርስቲያን የለም ትግረኛ የሚወራበት አምላክ የሚመለክበት ቤተክርስቲያን። we use the language not the people. Don't manipulate people using your agenda. Jesus name. አንዳንዱ እንዲህ ይላል እኛ አብያተ ክርስቲያን ውስጥ ከሌላ አንቀበልም ይላል። የአንድነት ልኩ ሥላሴ ነው፣ ያንተ አይደለም። አንተ መለካት ያለብህ ማኒፕሌት አድርገህ በሰበሰብከው ህዝብ አይደለም፣ የእግዚአብሔርን ቃል ስታንዳርድ ባረገ እንጂ። the doctrine of God የሐዋርያቶች አስተምሮ፣ የሥላሴ አስተምሮ፣ የኢየሱስ ሞትና ትንሣኤ። ሃሌሉያ ሐዋርያት ሥራ ላይ ያለው አንድነት፣ ማዕድን መቁረስ፣ ኢየሱስ ጌታ ነው። ማዕድን መቁረስ፣ አብሮ መጸለይ፣ ወንጌል ማስራት፣ አንድነታችን ፖለቲካል ሊሆን አይገባም። ሥላሴ እውነቱ እሱ ነው። እግዚአብሔር ምሕረት ያድርግልን። አንዳንዶች የአጵሎስ ነን ይላሉ፣ አንዳንዶች የራሱ የጳውሎስ። በነገራችን ላይ ጳውሎስ ስሙ ጳውሎስ ራሱ የጳውሎስ ነኝ እያሉ ተቃወማቸው። ኢየሱስ የሌለበት ጳውሎስ ቢነገስ ራሱ ባቢሎን። አስባችሁታል? በሚገርም ሁኔታ ጳውሎስን በጣም አድመቀውት ጴጥሮስን አድመቀው ሲጨርሱ ኢየሱስንም ብለዋል። በነገራችሁ ላይ የኢየሱስ ነን ያሉትም ከነ ጳውሎስ ከሚለው ሊከፋፍሉ ፈልገው እንጂ የአንድነት ልኩ ገብቷቸው አይደለም። አንዳንዱ የኢየሱስ ነኝ ብሎ የሚለው የጳውሎስ ነኝ ከሚለው ለመከፈል እንጂ የጳውሎስ ነኝ የሚለውንም ለመውሰድ አይደለም፣ የክርስቶስ ለማድረግ አይደለም። ሌሎችን ላለመቀበል እኔ የኢየሱስ ነኝ አለለም፣ ሌሎችን ለመቀበል ነው የኢየሱስ ነኝ የምለው። ኢየሱስን ለመከፋፈያ ምክንያት አላደረገም። ክብር ለታረደው በግ። እንመለስ ወደ ኤማውስ፣ ወደዛ ሰዎች እንሂድ እና እንዴት መለሳቸው ነው ጥያቄው አይደል? አይናቸውን እነሱ ወደህ እኮ ኢየሱስ በእውነት እንዴት እንደምወድ። በነገራችን ላይ
24 13 ላይ ሲጀምር በስድብ አልጀመረም፣ በመግባባት ነው የጀመረው ለመመለስ። አሜን በሉ። በስድብ አልጀመረም። 13 20 24 13 እሷን ብቻ በይልኝ ይዩት እስቲ ስሙ። በዚሁ ቀን ከደቀ መዛሙርት ሁለቱ ከኢየሩሳሌም 11 ኪሎ ሜትር ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር። እሺ። እነርሱም ስለሆነው ነገር ሁሉ እርስ በርስ ይነጋገሩ ነበረ። እሺ። እየተነጋገሩና እየተወያዩ ሳሉም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ጀመር። ነገር ግን ሪስቶሬሽን ለመጀመር አብሮ ወክ ማድረግ ነው ጤነኝነት። ልድገመው። ከትምህርት አይጀምርም፣ ከስብከት ከፕሮፌሲ አይጀምርም። ኢየሱስ እነሱን ለመመለስ የሄደው መጀመሪያ ከነሱ ጋር ነው። ይህን ጻፉት እስቲ፣ እንደው ታቱ አድርጉት፣ ታቱ አድርጋችሁ ጻፉት። ትውልድን ለመመለስ ከስብከትና ከትንቢት አይጀምርም። የተወሰነ አብረው ወክ አድርግ፣ ህይወትን ወክ አድርግ፣ አብረው አዳምጥ፣ ጊቭ አቴንሽን። ሞቅ ያለ ወሬያው ሊሰማቸው ነው ጌታ። ፋይንድ አ ዌይ ቱ ጆይን ዴር ቲም። አይገርም? እዛ ቲም ውስጥ ለመቀላቀል he has to find a reason አይደል? ዝም ብለህ ዘዘው አትል አይደል? እኛ እኮ ትውልዱን ለመመለስ ከስድብ ነው የምንጀምረው። ምን አይነት አገባብ ነው? በእውነት ትውልዱን ለመመለስ መጀመሪያ አብረው ሂድ። ምንድን ነው እያወሩ ያሉት? እኔ አንድ ነገር ልጠይቃቸው። እንደው መቼም የኢየሱስ ጌትነት የጠፋብን አይመስለኝም። በተለይ ዲቫይን ኔቸር አይደል? ሳያወሩ እኮ የሚያወሩትን ያውቃል። ለማዳመጥ ግን እድል ሰጥቷቸዋል እነሱም እንዲያወሩ። እንግዲህ አዳመጠ ብለን ስንል አዳማጩ ሳይወራ ስለሚያውቅ እሱን እንድታስተውሉ። እኛ እኮ አንደኛ አናቅም፣ በእንድምታ ነው የምንኖረው። ሊል ፈልጎ ነው ብለን እኮ ነው ሰው ምንጠላው። ሊል ፈልግ ሳይል እኮ እንትን ሊል ፈልጎ ነው እንትን አስቦ ነው ብለን ነው የምንጣለው። ኢየሱስ ሚሉትን እያወቀ እኮ አይጣላቸውም። ዓላማው እሱ አንደኛ መሆን አይደለም፣ መመለስ ስለሆነ። እኛ እኮ አንደኛ ለመሆን ነው ሊል የፈለገው እንትን ነው የምንለው። እኔ አንደኛ ለመሆን ነው፣ ራሴ ጻድቅ ለማድረግ እኮ። ካልሆነ እኮ ታዳምጧለህ ሰውየው። እንትን አስቦ ነው፣ እንትን ሊል ፈልጎ ነው፣ እንትን በቃ ልትጣላ ዝግጁ ነው። ምክንያቱም አንተ አልተከበርክማ፣ አንተ የለህማ እዛ ቦታ ላይ። ስለዚህ አንተ ከሌለ ሰውየው መሞት አለበት። ጌታ እኮ አብሯቸው የሄደ ምን ሊያወሩ ምን እንደሚያወሩ እያወቀ እኮ ነው ወክ ያደረገ። ምክንያቱም ዓላማው እነሱን ኮንኖ ራሱን አምላክ ማድረግ አይደለም፣ የማይቀየር ማንነት ስላለ ወክ አደረገ አብሯቸው። ስለ ትምህርታችን ተጻፈ። በአቅም እሰማለሁ በሉስ በአቅም እሰማለሁ። ጌታ ጸጋ ይስጠን። እያወቀ ሰማቸው፣ ከመስማቱ በፊት ግን አብሯቸው ወክ አደረገ። ይሄ ኔቸሩ ደስ ይለኛል። ጌታ በጣም አብሯቸው ሄደ። አብሯቸው ሄደ ብሎ አብሯቸው ሄደ። ከተጣመመ ሰው ጋር ሄዳለ፣ ባካረገ ጋር ቀላል ሄዳለሁ። ካልሄድኩ እንዴት መልሳቸዋል አይደል?
እንዴት አድርገን ነው የምንመልሳቸው? ትውልድ የጠፋብን በነገራችን ላይ አብራቸው መሄድ አይደለም አብረናቸው መቆሙ ላቅቶ ነው። ኢየሱስ የተጣመመ የተበላሸ ትውልድ ጋር አብሮ ትናንት ሲቀጥል እናነበዋለን። እነዚህ ሰዎች ረጅም ጊዜ ኢንቨስት አድርጎባቸዋል። ከህግ ከነቢያት ከመዝሙራት ሁሉ ኢንቨስት አድርጎባቸዋል። ደንዛዛ ብሎ አልሰደባቸውም። ሊመልሳቸው ስለፈለገ። በነገራችን ላይ የሚሳደቡ ሰዎች መመለስ ስለማይፈልጉ ነው። ጻፏት፣ በጌታ ጻፏት። የሚሳደቡ ሰዎች መመለስ ስለማይፈልጉ ነው። ጻፏት፣ በደንብ ጻፏት፣ በደንብ በስክሪፕቱ በምናምን። የሚሳደቡ ሰዎች መመለስ አይፈልጉም። እስቲ እዩዋቸው። ንስሐ ሰው ሲገባ ንስሐ የገባበትን አይናገሩም። ዓላማቸው ስድባቸው ብቻ ስለሆነ ተቀበል ትላለህ። ነሳችሁን አይደለም የሚሰሙት። የምትፈለጉት እናንተ አይደለም። አገኛችሁ? ኢየሱስ አዳመጣቸው ሊመልሳቸው ስለፈለገ። እመኑኝ፣ ወንድምህ ቢሰማ ገንዘብ አድርገው ይላል አይደል? ቢሰማ አይደል ያለ? እንዲሰማ ከፈለክ አንተ ስማዋ። እንዲሰማ እየፈለክ አንተ ማሰማው ከሆነ ማን አንተ? ለመደመጥ ከፈለክ ማዳመጥ ግዴታ ነው ፍሬንድ። ስላሴ እንኳን ያዳመጥ የለ እያወቀ አይገርምም? ጌታ ምን እንደሚያወሩ እያወቀ ምን ሊፈልጉ እንደፈለገ እያወቀ መጀመሪያ አብሯቸው ኮካ አደረገ። ከዛስ በኋላ ኮካ ምድር ነው እየተነጋገሩና እየተወያዩም ሳሉም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ጀመር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየሄዳችሁ መንገድ ላይ እርስ በርስ እንዲህ የምትወያዩት ምንድን ነው አላቸው። ትህትናው ደስ አይልም? ጌታ ደስ አይልም? ይላችሁ አምላክ ነኝ እኔ ኢየሱስ ነኝ ብሎ ቢጀምር ኖሮ አይቀየሩ። ምክንያቱም ልባቸው በአዚም ስለተያዘ በንግግር ትምህርት ብዛት ነው ልቡናቸውን ጠርጎ ነፃ ያወጣቸው። ምክንያቱም መመለስ ነው ዓላማው፣ ማስበርገግ አይደለም። ምንድነው አልኳቸው? እኔ ነኝ ቢላቸው ስለዚህ ይላቸዋል መጽሐፉ ሲናገር ኢየሱስም እኔ ነኝ ባላቸው ጊዜ ወደኋላቸው ወደቁ የሚል ቃል አለ። እነዛ እኔ ነኝ ብሎ ቢጀምር ያልቅላቸው ነው። ማስደንበር ሳይሆን መመለስ ነው ዓላማው። አይ ጌታዬ ኢየሱስ ምን ሆናችሁ ነው እንዲህ ተውልጋችሁ እርስ በርሳችሁ እየተነጋገራችሁ የምትሄዱት? የሚሉትን እያወቀ ምን እንደሚያወሩ እያወቀ ለምንድን ነው የሰማቸው? መመለሳቸውን ስለሚፈልግ። እንዲሁ እኔ አይቼ አንዳንድ ሰዎች አውቃለሁ እንድትመለሱ ካልፈለገ እንድታወሩ እድል አይሰጣችሁ ወስነው ስለመጡ። ሉቃስ ምዕራፍ 24 ቁጥር 13 ነው እያወራን ያለው። እንድትመለሱ ካልፈለጉ እንድታዳምጧቸውም ጊዜ አይሰጧቸው። ስለ ራሳቸው ነው እያወሩ ያሉት። በፍጹም አያዳምጧቸው። በነገራችን ላይ ማዳመጥ ጆሮ አይደለም ልብም ስለሆነ አንዳንዱ የሚያዳምጧችሁ ምክንያት አግኝተው ተጨማሪ ሊመቷችሁ ስለሆነ እንደዛ ሆናችሁ አታውቁም? አውራ ሲላችሁ
የምትሏቸው ሰዎች ደብዳቤው ላይ አቅም የሚያገኝ ስድባችሁ ላይ ለመጣላታችሁ ምክንያት ለማግኘት እንጂ ኦልሬዲ ተጣልታችሁ አይደል? ግን ህሊናችሁ ምን ብላችሁ ትነግራላችሁ? ስለዚህ ነው የምታዋሩት። እግዚአብሔር ምሕረት ያድርግልን። ህሊናችሁን አዋርቼዋለሁ አይመለስም፣ አናግሬዋለሁ አይመለስም። ንግግራችሁ ገንዘብ ለማድረግ አይደለም፣ ለህሊናችሁ እና ሼም ካልቸር ስላለን ለሚያዳምጧችሁ ሰዎች ምክንያት ለመስጠት እና ኢየሱስ የሚገርም ነገር አደረገ። ምን ሆናችሁ ነው እንደዚህ ሆናችሁ? ዓላማው ምንድነው ብያችኋለሁ? መመለስ። ኢየሱስ ጌታ ነው። ልትመልሱ ከፈለጋችሁ አዳምጡ፣ አታውሩ። ለመሰላችሁ መመለስ የምትፈልጉት አይምሮን አይደለም፣ ልብ ነው የሚመለሰው። ልብ ደግሞ በመረጋጋት በመደማመጥ ይመለስ። የጠፉ ሰዎች ምናልባት የሚያዳምጣቸው ስለጠፋ ነው። ይህንን ጥበበኛ አምላክ የሚያወራውን ተመልከቱ። ቀጥዩ ኮካይ ሉቃስ 24 ቁጥር 17 እርሱም እየሄዳችሁ መንገድ ላይ እርስ በርስ እንዲህ የምትወያዩት ምንድን ነው አላቸው። እነርሱም በሐዘን ክው ብለው ቆሙ። ከእነርሱም አንዱ ቀለዮጳ የተባለው በእነዚህ ቀናት እዚህ በኢየሩሳሌም የሆነውን ነገር አታውቅ? የማታውቅ አንተ ብቻ ለአገሩ እንግዳ ነህን? ሲል መለሰለት። እርሱም የሆነው ነገር ምንድን ነው አላቸው። ጌታ ደስ አይለው? ይኸውላችሁ ውስጣቸው ያለውን ነገር ካላራገፋችሁ እናንተ ውስጥ ያለውን እውነት መጨመር አትችሉም። ድርገመው። ውስጣቸው ያለውን ካላራገፋችሁ እናንተ ጋር ያለውን እውነት መጨመር አትችሉም። አውጡት አላቸው ጌታ። እነዚህ ሰዎች ይኸውላችሁ ትራማ ውስጥ ያለ ሰው ሊያሳምናችሁ እንጂ ሊመለስ እድል የለውም ራሱ። ኢየሱስን ጎትተው ሊከቱት ነው የፈልጉት የገቡበት ጉድጓድ። አዩ ሲሪየስ አሉት ማለት ነው። አዩ ሲሪየስ አልነበርክም ወይ ብለው የገቡበት ተስፋ መቁረጥ ውስጥ የገቡበት የመጨረሻ መጥፋት ውስጥ ነው ሊያወሩለት የፈለጉ፣ ሊከትቡት ፈልገዋል። የተፈወሰ ልብ እግዚአብሔር ይስጠን። ኢየሱሴ ጋርዶ ነው የሚሰማው፣ ከፍቶ አይሰማም። አንዳንዴ አንተን ሆናችሁ ታውቃላችሁ። እቺን ነገር ልንገራችሁ። አንዳንዴ ልትመልሱት ሄዳችሁ ሰው እናንተ እዛው ገብታችሁ አታውቁ አይደል? አንዱ በጣም ያስቀኝ ነገር ልንገራችሁ። ወንጌል ስርጭት ሐዋሳ ላይ እንሰራ ነበርና ከአንድ ወዳጄ ጋር ሌሊት ወንጌል እንሰራለን ነው። በልጅነት ብዙ የምናውቀው ጉዳይ የለም እና ጓደኛዬ አልዬ እቺ ልጅ አታሳዝንም ይለኛል ሁሌ። ታሳዝናለች፣ ወንጌል ንገራት አልኩት ማለት ነው። ነግሬያታለሁ አለኝ። አሁንም ሌላ ጊዜ ልንሰብክ እዛው አካባቢ ወስደኛል። ከዛ አልዬ እቺ ልጅ አታሳዝን እንዴ? ታሳዝናለች አልኩ እኮ ትላንትና አልኩት ማለት ነው። አሁንም በአራተኛው ቀን ስኒ እቺ ልጅ አታሳዝነኝም አለኝ ማለት ልታድናት ፈለገ ነው አልኩት። ልትሰቀልላት ኢየሱስ ከሆነ እንዲያድናት የፈለግከው ትላንት ነግረሃታል። ስለዚህ አይበቃም። 3 የደጋገምክብኝ ልትሰቀልላት አምሮብህ ነው። ገስዋት በ15ኛው ቀን እነሱ ቸርች ተገኘ፣ መሰከረችለት። እና ደቀ መዝሙር ሆነ እዛው።
እና አቅምን አውቆ መኖር ጥሩ ነው የሚለው የእግዚአብሔር ሰው እንዳለለ ጥሩ ነው። እግዚአብሔር ይባርከውና ከኔ ጋር ናቸው አይደል? ሰው በጣም ጋርዳችሁ መስማት፣ ያላችሁን መድኃኒት ለመስጠት፣ የእነሱን መርዝ ላለመውሰድ፣ የልባችሁን ብርታት አቅማችሁን ማወቅ በጣም ጤንነት ነው። እና ኢየሱስ ጋርዶ በሚሰማቸው እንደማያቆሙ ንገሩኝ አላቸው። እዚህ ጋር በጣም ይህን ነገር ኮንቴክስቱ ባይሆን እንኳን ግን እንደ ጥበብ ተጠቀሙት። ልትናገሩ ልትመልሱ ሄዳችሁ እዛው እንዳትመረዙ ተጠንቀቁ። ልድገሙ። ይሄን ኮንቴክስቱ አይደለም የማወራው ግን በጣም ይጠቅማችኋል። እኛ ምን ሆናችሁ ነው እንዲጦልጋችሁ የምትሄዱ ሲል እንዴ ቆይ አልነበርኩም ወይ እዚህ ሆነውን ነገር ምን ተፈጠረ? ከዛ በኋላ ሲነገራችሁ ብዙ ጊዜ አግሬሲቭ የሆኑ ሰዎች ይውላችሁ ተሽዬ ሰማና ከዛ እያወራው አይደለ እያስተማርኩ ስለሆነ ሰምተህ በኋላ ላይ እንጸልይናል። አንዳንዴ በጣም ኮንታሚኔት የሆኑ ሰዎች የጠፉ ሰዎች ከቆሙ ሰዎች ይልቅ ቃላቸው ኃይለኛ ነው። ለምሳሌ ልባቸው ንጹህ ሆኖ ከሚያወራው ይልቅ ልባቸው የተመረዙ ሰዎች የእናንተን አእምሮ ለመቀየር አቅም አላቸው። ደግሜ ልበላች ትጠባለች። ልባቸው በጥላቻ የተሞላ ሰዎች ልባቸው በፍቅር ከተያዙ ሰዎች የበለጠ እኛን ለማሳመን አቅም አላቸው። የተጎዳ ሰው ሲያወራላችሁ ምን እያለ ነው? እንባ አለው፣ ኢሞሽናል አንገር አለው፣ አትሞስፌሩ ቻርጅ ያደርጋል በሮንግ ኢነርጂ። አእምሯችሁን ይቆጣጠረዋል፣ ልባችሁን ይቆጣጠረዋል፣ ስሜታችሁን ይቆጣጠረዋል። ሁልጊዜ የተጎዳ ሰውና የጠፋ ሰው ባክ ያደረገ ሰው ልታወሩ ስትሄዱ አቅማችሁን በጣም ማየት መቻል አለባችሁ። ብዙ ሰዎች እቺን ያዘና እናውራ ተብሎ ገብቶ አካል ክፉ ስለሆኑ አይደለም። የተጎዱ ሰዎች ልባችሁ ያሳሳዋል። እኔ እዚህ ባዲ ኦፍ ክራይስትን ሁሌ የምነግራቸው ነገር አለ። ቪክተም የሆነች ሴት ልታማክር ከሄድክ ተጠንቀቅ። ቪክተም የሆነ ወንድ ልታዋራ ከሄድክ፣ አብዛኛው ሪሌሽንሺፕ ውስጥ ያሉ ብታዩ ሁለት ቪክተማይዝድ የሆነ ሰዎች አይደለም። አንዱ ቪክተም ሆኖ አንደኛው ጥሩ ልብ ካለው ብዙዎች ጊዜ መውደቅን የሚያጋጥመው እሱ። ይህን ከጥሩ ልምዴ ጋር ልንገራቸው፣ በጣም ከጥሩ ልምዴ ጋር። በተለይ ሴት ልጅ በጣም ጉዳት ውስጥ ካለች ወንድ ካውንስል ብዙ ጊዜ መውደቅ አጋጣሚ አለ። በጣም ብዙ ጊዜ አንዱ እንዳለ አልዬ ላግባት እሷን ልጅ አለኝ። እናት ሆነች እንኳ ጋር ታስወጣችልኝ አለ። ማይንድ ላይ ፈወሰችኝ፣ አስተማረችኝ ነው እና አልኩት በቃ እሷ ናት እኔን የምታቀኝ አለ ማለት እንዴ። ያስወጣችሁ እኮ እሷ ልገባ አይደለም ኢየሱስ እንዲገባ ነው። አሜን ብሮ ሰራዊት ደስ ይላል። ካስወጣሽ በኋላ አንቺ ግቡ ላይ አላጋጠመ ሰራዊት ሁካይ አይ ነው አረኒ አንዱ ሊያስወጣ ሲል ልጅቷን ፈልጓታልና እያስወጣ ልቀቅ በኢየሱስ ስም ውጣ ሲል አጋንንቱ ተነቃቅተዋልና ኧረ እኔን አስወጥተህ አንተ ልገባ አለው ማለት እና ከዛ ወዲህ ማገልገል አልቻለም። አንዳንዴ ዲል ልታደርጉ ስትሉ የተጎዱ ሰዎችን አቅማችሁ ነው እኮ ዘግታችሁ ተጫወቱ። እመኑኝ አንጀታችሁን ይበላሉ። ኢየሱስ
አንጀቱ ተበልቶ ኦልሬዲ አልቋል። በሰው ልጆች ኃጢአት የሚበሉት አንጀት የላቸውም እነዚህ ሰዎች። ሂስ ኦኬ ሂስ ፉል ኦፍ ግሬስ። አለቅ። እነሱ ኢየሱስን ማኒፕሌት ማድረግ አትችልም። ሂስ ዳን the most hurting people they will manipulating you. the most painful peopleዎች በጣም ዳንጀሮሶች ናቸው። በጣም ሰሙኝ ቅዱስ በሐዘናቸው በውድቀታቸው በስብራታቸው የሚያለቅሱ ሰዎች ለህይወታችሁ ከባድ እንቅፋቶች ናቸው። ዋይስ ካልሆናችሁ አሊ ምን ሆነህ ነው ብርሃኑኑ እያልከን ያለው? አሁን ደግሞ መለሰ ምን አይነት ወሬ ነው የምታወራው? ማውራውን አውቃለሁ። ዝም ብለህ ሰው እንዴት ነው የሚሆነው? አስባችሁታል ጋይስ? ኢየሱስ ዮሐንስ ምዕራፍ 11 ላይ አልዓዛርን ሊያስነሳ ሄዶ በራፍ ላይ ሲያለቅሱት ቆሙ፣ ሲያሳዝኑ ወይኔ ወይኔ ራሳቸውን ስለ ሰው ሊያወሩ አላቸው ሲመጡ ቁጭ ብለው ሊያሙን ተጎድቼ እንዲያርገኝ ምናምን ሲሉ በጣም ተጠንቀቁ። የእነሱን ማሊያ ያስለብሷችሁ።